የነነዌ ሰዎች መጥፋት ነበረ፣ መዳን ነበረ ዮናስን ያናደደው እና መዳናቸው ሊያስደስተው ይገባ ነበረ። እግዚአብሔር ግን ዮናስን አጽናና። ከቁጥር 9 እስከ 10 ያለውን በምንመለከትበት ጊዜ አጽናናው። እግዚአብሔር እስካሁን ድረስ ዮናስን ይሰማዋል፣ እስካሁን ድረስ ይሰማዋል እና ዮናስም ደግሞ ይሰማል። ደስ የሚለው ነገር እግዚአብሔርን። ነገር ግን መልሱ የቁጣ ነበረ። ዮናስ አሁንም የእግዚአብሔርን ፈቃድ የመቀበል ችግር ነበረበት በህይወቱ። በቃ የእግዚአብሔርን ፈቃድ የመቀበል ችግር ነበረበት እና እስከ መጨረሻ አስቸጋሪ ሰው ነበረ ማለት ነው። የእግዚአብሔርን ፈቃድ መቀበል በጣም የሚያስቸግረው። በምዕራፍ 3 ውስጥ ወደ ነነዌ ለሁለተኛ ጊዜ ሲሄድ የምንመለከተው ወዶ አይደለም፣ ተገዶ ነው። ተቀጥቷላ 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ስለተቀጣ በቃ ልሄዳለ፣ ሌላ አማራጭ የለኝም አለ። ወዶ አልነበረም። ሄዶም ግን እዛ የፍርድን መልእክት ነው የሰበከው፣ የመገልበጥን መልእክት ነው የሰበከው። እግዚአብሔር ግን ታጋሽ አምላክ ነው። እስከ መጨረሻ ይታገሰናል፣ እስከ መጨረሻ ይጠብቀናል። ባህሪያችን እንዲቀረጽ፣ እሱን እንድናውቀው፣ ከፈቃዱ ጋር እንድንስማማ፣ ለራሳችን ስምና ክብር ሳይሆን ለሱ ክብርና ዝና፣ ለመንግስቱ ክብር፣ ለዘላለማዊ መንግስት እንድንኖር እግዚአብሔር በራሱ መንገድ እስኪያስገባን ድረስ ታጋሽ አምላክ ነው። ይታገሳል፣ እንደገና ይመጣል። እግዚአብሔር አስገራሚ አምላክ ነው እግዚአብሔር እና ታጋሽ አምላክ ነው። ከእግዚአብሔር ደግሞ መሸሽ አይቻልም። አንዴ ከላከን በቃ መሸሽ አንችልም። ስለሚወደን ይመልሰናል፣ ወደ ራሱ ይመልሰናል። እግዚአብሔር ደግሞ መሐሪ አምላክ ነው እና የመጨረሻው ከዚህ መጽሐፍ የምንማረው አስገራሚው ያልተመለሰ ጥያቄ ነው የምንመለከተው። አስገራሚው ያልተመለሰ ጥያቄ ቁጥር 11 እንዲህ ይላል፣ 10 እና 11 እግዚአብሔር ግን እንዲህ ይላል፣ እንዲህ አለው ለዮናስ፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል እጅግ አዝነሃል። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። ታዲያ እኔ ቀኝና ግራቸውን ለይተው መናገር ለማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝምን? በሱ ነው የሚያጠናቅቀው መጽሐፉ ማለት ነው። እግዚአብሔር ጥያቄ ጠይቆ ያለ መልስ ነው የሚያበቃው መጽሐፉ እና አስገራሚ ጥያቄ ነው ይሄ ለእኔ ማለት ነው። አስገራሚ ጥያቄ ነው። ማን ነው ይህን ጥያቄ የሚመልሰው? ማን ነው የሚመልሰው? ኢየሱስ ነው የሚመልሰው። እሱ ሲመጣ ነው የሚመለሰው። ይሄንን ጥያቄ ለመመለስ ነው ኢየሱስ የመጣው። እግዚአብሔር ያዝናል ለሁሉ ሰው፣ እግዚአብሔር ይራራል ለሁሉ ሰው፣ እግዚአብሔር የምህረት እጆቹን ዘርግቷል ለሁሉ ሰው ብሎ ነው ኢየሱስ የመጣው እና ያንን ደግሞ የተዘረጋውን የእግዚአብሔርን የምህረት እጆች በመስቀል ላይ አሳይቶናል። ኢየሱስ በመስቀል ላይ እጆቹን ዘርግቶ በምስማር ሲቸነከር እዚህ በዮናስ መጽሐፍ ላይ የተጠየቀውን ጥያቄ እየመለሰ ነው። ለታላቁ ከተማ ለነነዌ ማዘን አይገባኝምን ብሎ መጽሐፉ እዚህ ላይ ነው የሚያበቃው ማለት። መልስ ያልተሰጠው ጥያቄ ጠይቆ ነው የሚዘጋው። ይሄ ወደፊት ለሚመጣው ለእግዚአብሔር ልጅ ለክርስቶስ መንገድ የሚያዘጋጅ ነው። በቃ ይህንን የተገለጠውን የእግዚአብሔርን ምሕረት ለመስበክ፣ መዳንን ለመስበክ የእግዚአብሔር ልጅ አንድያ ኢየሱስ ክርስቶስ በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሊሰጣቸው፣ ሊያድናቸው፣ የዘላለምን ሕይወት ሊሰጣቸው ኢየሱስ ይመጣል እና ይሄንን የወደፊቱን ራእይ አሳይቶ ነው በዚህ ጥያቄ የሚደመድመው ይህ መጽሐፍ። በመጽሐፉ ውስጥ የመጀመሪያው ቃልና የመጨረሻው ቃል የእግዚአብሔር ነው። እግዚአብሔርም እንዲህ አለው፣ እዚህም ደግሞ እግዚአብሔር ጠየቀ። በእግዚአብሔር ነው መጽሐፉ ማለት ነው። ስለ ዮናስም አልነበረም መጽሐፉ። ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ማዳን፣ ስለ እግዚአብሔር ጥሪ፣ ስለ እግዚአብሔር ትዕግስት ነው የሚያሳየን። ይህ ጥያቄ ዮናስ የሚጠይቀው ጥያቄ አልነበረም። ኢየሱስ ብቻ ነው ይህንን ጥያቄ የሚመልሰው። ስለ እግዚአብሔር ፍቅር፣ ምሕረት፣ ማዳን ለነነዌ ሕዝብ ማዘን አይገባኝምን ያለው እግዚአብሔር ዛሬም ያዝናል ለሕዝቡ። በራሱ አምሳል ለፈጠረው ሰው እግዚአብሔር ዛሬም ያዝናል፣ ዛሬም ይራራል። ዮናስን የላከው እግዚአብሔር ደግሞ ዛሬም አገልጋዮቹን ይልካል። ግን ስልከን እሺ ብለን ነው የምንሄደው ወይስ ወደ ራሳችን ፈቃድ ነው የምንሄደው? በራሳችን መንገድ ነው የምንሄደው? ልንገራችሁ፣ የእግዚአብሔር ፈቃድ ያዋጣል። የእግዚአብሔር መንገድ ትክክለኛ መንገድ ነው።
ላይገባን ይችላል። ግን እግዚአብሔር በዘላለማዊ አመለካከት ውስጥ ሆኖ ነው፣ በዘላለማዊ ሐሳብ ውስጥ ሆኖ ነው እኛን የሚልከንና ስልከን እሺ ብለን መታዘዝና መቀበል መሄድ ነው። ስንሄድ ደግሞ ብቻችንን አይደለንም። የላከን እግዚአብሔር ከኛ ጋር ይሄዳል። እነሆ እኔ ሁል ጊዜ ከእናንተ ጋር ነኝ ያለው አምላክ ከኛ ጋር ይሄዳል። ስለዚህ ቢመችም ባይመችም እግዚአብሔር ከላከ እሺ ብሎ መሄድ ነው። በቃ ትክክለኛው ምላሽ ይሄ ነው። እግዚአብሔር ዛሬም ያዝናል። በራሱ አምሳል ለተፈጠረው ሕዝብ፣ እግዚአብሔርን ለማያውቀው ለጠፋው ሰው እግዚአብሔር ዛሬም ይራራል። ስለዚህ አገልጋዮችን እግዚአብሔር መላክ ይፈልጋል እና ወደ ተርሴስ አንሄድ። እግዚአብሔር ወደ ነነዌ ሂዱ ስለን ጌታው እሄዳለሁ፣ በቃ ከኔ ጋር ስለሆንክ አመሰግንሃለሁ፣ እሄዳለሁ ብለን እንሄድ። እግዚአብሔር ፈቃዱን የሚፈጽም አምላክ ነው። ጠላቶቻችን ደግሞ ሲድኑ ደስ ይበለን። የማንወደው ሰው ሲመቸው ደስ ይበለን፣ ደስ ይበለን። ይሄ ነው በቃ መንፈሳዊ አገልግሎት ማለት፣ የእግዚአብሔር ልጅ መሆን፣ የእግዚአብሔር አገልጋይ መሆን ማለት ይሄ ነው። ምንጠላው ሰው የለም። ሁሉን ሰው በእኩል ዓይን ነው የምንወደውና ደስ ሊለን ይገባል። እኛን የሚጠሉንን እኮ የምንወድበት ምክንያት እኛ የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር እኛን ስለወደደን እኮ ነው። ለዚህ ነው እኮ የምንወደው። እግዚአብሔር ለነነዌ ሰዎች ብቻ ሳይሆን ለሰው ሁሉ ይራራል ዛሬም፣ ለነገድ፣ ለቋንቋ፣ ለሕዝብ፣ ለወገን። ለዚህም ነው እግዚአብሔር ሰው ሆኖ ወደ ምድር የመጣው የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ነው የሚለው እና በሌላ ቦታ ደግሞ ስናይ ኢየሱስም ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም አየ። ልክ እንደ ነነዌ ሰዎች ማለት ነው። ግራ ቀኛቸውን ለይተው የማያውቁ በእግዚአብሔር አምሳል የተፈጠሩ የእግዚአብሔርን ምሕረት ገና ያልቀመሱ ክርስቶስ በመስቀል ላይ ያደረገውን የእግዚአብሔርን ምሕረት ያልቀመሱ ብዙ ሰዎች አሉና ኢየሱስ አዘነላቸው እና ይህ ኢየሱስ ያዘነው ነገር እኛንም ሊያሳዝነን ይገባል። ስለዚህ ቤተክርስቲያን ወንጌል ወዳልደረሰበት የእግዚአብሔርን ምሕረት መለማመድ የሚገባቸው ሰዎች ወዳሉበት ወንጌሉን፣ መልእክቱን፣ የእግዚአብሔር ምሕረት ይዘን ልንሄድ ያስፈልጋል። ምክንያቱም እግዚአብሔር ለሰው ሁሉ የሚራራ አምላክ ነውና። ስለዚህም የሰው ልጆች ሁሉ የእርሱን ታላቅ ፍቅር እንዲያውቁና ከጥፋትም እንዲድኑ እኛን ልኮናልና እንሄድ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብለዋል እና የነነዌ ሰዎች ብቻ ሳይሆኑ መላ ዓለም ይህ መልእክት ያስፈልገዋል። መልእክቱ ደግሞ የመገልበጥ ሳይሆን የመዳን ነው፣ የምህረት ነው፣ የርኅራሄ ነው፣ የቸርነት ነው፣ የእግዚአብሔር ፍቅር ነው የምንሰብከው። ስለዚህም መልእክቴን ይህን ትምህርቴን ሳጠናቀቅ ጥቂት ነገሮችን ልጠይቃቸው። አንደኛ የነነዌ ሰዎች አምነው እንዲድኑ እንደዳኑ እኛም ዛሬ አምነን እንዳን። በቃ አመኑ፣ እግዚአብሔርን ምህረት ለመኑ፣ ራሳቸውን ዝቅ አደረጉ፣ እግዚአብሔር ማረን አሉ። ዛሬም የምህረት ጊዜ ነው የእግዚአብሔር፣ ዛሬም የማዳን ቀን ነው የእግዚአብሔር እና ልክ የነነዌ ሰዎች አምነው ከጥፋታቸው እንደዳኑ እኛ ማምነን ከጥፋታችን እንዳን እና የመዳን ቀን ዛሬ ነው። ስለዚህ ጌታ ሆይ አድነኝ፣ በቃ ራሴን ለአንተ እሰጣለሁ ብለን መዳን እንችላለን። ስማችን በሕይወት መዝገብ ይጻፋል። የእግዚአብሔር ልጆች እንሆናለን። ከሞት ወደ ሕይወት፣ ከኃጢአት ወደ ሕይወት፣ ወደ ይቅርታ፣ ወደ እግዚአብሔር ምሕረት እንሻገራለን ማለት ነው። ሁለተኛው ጥያቄ ዮናስ ሁለተኛ ዕድል እንደተሰጠው ሁሉ ለአንተም ለአገልጋይ ለአንቺም እግዚአብሔር ምናልባት በእግዚአብሔር ፈቃድ እየተጓዝክ ካልሆነ እግዚአብሔር ዛሬም ሁለተኛ ዕድል ይሰጣል እና ይህን ዕድል ተጠቀም። ጌታ ሆይ ጠርተኸኝ ነበረ እና ቃሌ እና ፈቃዴ ለእኔ ግልጽ ነበረ፣ ግን በተለያዩ ነገሮች የተነሳ በራሴ ፈቃድ እና በራሴ መንገድ እየተጓዝኩ ነው እና ከዮናስ ጋር ቁጭ ብለህ የተከራከርክ አምላክ ከኔም ጋር በቃና እና ተከራከር፣ ውስጤን ላሳየ እና እንደገና ዕድል ስለሰጠኝ አመሰግናለሁና ማረኝና በሰጠኝ ዕድል ልጠቀም ብላችሁ ወደ ነነዌ ተመለሱ። ከተርሴስ ተመለሱ ወደ ነነዌ። እግዚአብሔር ሁለተኛ ዕድል ይሰጣችኋል። ፈቃዱን ችላ ብላችሁ ትታችሁ ዘንግታችሁ በሌላ መንገድ የሚትሄዱ በራሳችሁ መንገድ የሚትሄዱ ሰዎች እግዚአብሔር የሁለተኛ ዕድል አምላክ ነው። የእንደገና አምላክ ነውና እግዚአብሔር እንደገና ሊያስተካክላችሁ፣ ሊቀርጻችሁ፣ በመንገዱ ሊያስገባችሁ ይፈልጋልና እሺ በሉት። ጌታ ሆይ በቃ
በራሴ መንገድ እኮ ነው ለካ እየተጓዝኩ ያለው። ዛሬ ተረዳው ገባኝና ወደ መንገድ እሄዳለሁ። እግዚአብሔር ሆይ በቃ አስገባኝና ይቅር በለኝ፣ ማረኝ፣ በቃ ካለሁበት አውጣኝ ብላችሁ ዛሬ ህይወታችሁን ከእግዚአብሔር ጋር እንድታስተካክሉ ጥሬን አቀርባለሁ። ሶስተኛው ደግሞ እግዚአብሔር ሰዎች ሁሉ ምህረቱን እንዲቀምሱ የመዳንን ወንጌል እንዲሰሙ እግዚአብሔር ፈቃዱ ነው እና ክርስቶስ የሞተው ለአሕዛብ፣ ለሰዎች፣ ለህዝብ ሁሉ ነው። ለቋንቋ፣ ለወገን፣ ለዘር ሁሉ ነው ክርስቶስ የሞተው። እሱ ማንንም አያዳላም፣ ለሁሉ ነው የሞተውና ወንጌልን ይዘን ሁሉ ቦታ ልንሄድ፣ ወደ ሰዎች ሁሉ ልንሄድ ይገባናል እንጂ አንድ ቦታ ሞቅ ሞቅ ብሎን እንድንቀመጥ አይደለም። አንድ ቦታ በቃ ተሰባስበን እንድንሟሟቅ ሳይሆን የምስራችን ወንጌል ይዘን እግዚአብሔርን ወደማያውቁ ሰዎች ሄደን የእግዚአብሔርን ምህረት እንድናውጅ ነው እግዚአብሔር የጠራንና ዝም ብላችሁ የተቀመጣችሁ ሰዎች፣ ቤተክርስቲያን ዝም ብላችሁ በየእሁዱ እየመጣችሁ የምታመልኩ ሰዎች ለክርስቶስ አንድ ነገር አድርጉ። በቃ በህይወታችሁ ለክርስቶስ አንድ ነገር አድርጉ። ጸልዩ፣ ላልዳኑ ሰዎች ጸልዩ። ገንዘብ ያላችሁ ስጡ። ማንኛውንም መስጠት የምትችሉ ነገር ካላችሁ ስጡ። ጸልዩ፣ ያልዳኑ ሰዎች እንዲድኑ ለሌሎች መስክሩ፣ በህይወታችሁ መስክሩ። የእግዚአብሔርን በጎነትና መልካምነት ሰዎች በእናንተ ህይወት አይተው ክርስቲያን መሆን ማለት እንደሱ ከሆነ እኔ እሆናለሁ፣ መሆን እፈልጋለሁ እንዲሉ ህይወታችሁ የተመቸ ይሁን። በቃ ለክርስቶስ ለእግዚአብሔር በመስቀል ላይ ለሞተላችሁ ለክርስቶስ አንድ ነገር አድርጉ። ወንጌልን ይዘን እንሄድ። የኛ ጥሪ ይሄ ነው። ቤተክርስቲያን በምድር ላይ የምትኖርበት ዓላማ የተልእኮ ነው። በቃ የወንጌል ተልእኮ ነው እና እንደ ዮናስ ወደ ሌላ ቦታ አንሄድ፣ ወደ ራሳችን ፈቃድ አንሄድ። ከእግዚአብሔር ፈቃድ ጋር ተጣብቀን ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን እያለን እየጸለይን በእግዚአብሔር ፈቃድ ውስጥ ገብተን የምስራችሁን የእግዚአብሔርን ርኅራኄ የእግዚአብሔርን ምሕረት ለሰዎች ሁሉ እናድርስ። ፍርድንና ኩነኔን ሳይሆን ደግሞ እንደ ዮናስ ስንሄድ ፍቅርንና ምሕረትን ነው መስበክ ያለብን። ለምንወዳቸው ብቻ ሳይሆን ለማንወዳቸው ሁሉ ነው መስበክ ያለብን የምስራችሁን የምናደርሰው። ጠላቶቻችን ሲድኑ እልል እንበል። ጠላቶቻችን ሲድኑ ደስ ይበላል እና ሰዎች ሲድኑ እንደሰት። ጠላቶቻችን ወንጌልን ሰምተው ሲድኑ መደሰት እንጂ እንደ ዮናስ መሞት ፈልጋለሁ አንባል። ይሄ በራሳችን መንገድ ማጓዝ ጠባብነት ነው። እግዚአብሔር የሰፋ ራዕይ ይስጠን፣ ትልቅ እምነት ይስጠን። እሱ የሚያየውን እንድናይ፣ እሱ ሂድ በሚለን መንገድ እንድንሄድ እግዚአብሔር ይርዳን። ጌታ ይባርካችሁ። በሚቀጥለው ትምህርት እስከምንገናኝ የእግዚአብሔር ቸርነት፣ ምሕረት፣ ርኅራኄ፣ ማዳኑ ከእናንተ ጋር በዙሪያችሁ ካሉ ሁሉ ጋር ከቤተሰቦቻችሁ ጋር በምትሰሯቸው ስራዎች በምትፈጽሟቸው አገልግሎቶች ሁሉ ላይ ይሁን። ተባረኩ።